ግን ኔጌቲቭ ታይምስ ኔጌቲቭ ከሆነ ግን መልሱ ምንድነው? ፖዘቲቭ ነው። ወይም ደግሞ ፖዘቲቭ ታይምስ ፖዘቲቭ ከሆነ የሁሌም ስለምናውቀው ፖዘቲቭ ነው ይመጣል። አንድ አይነት ከሆነ ፖዘቲቭ ይመጣል። የተለያየ ከሆነ ኦፖዚት ሳይን ካላቸው ግን ኔጌቲቭ ይመጣል። ይችን ብቻ በደንብ ያዙ። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል ማትማቲክስ ሌሰን ላይ እንገኛለን። በዛሬው ዕለት ደግሞ ስለ ሰብትራክሽን ኦፍ ኢንቲጀር እና መልቲፕሊኬሽን ኦፍ ኢንቲጀር የምናይበት ሌሰናችን ነው። ተማሪዎች አይሆፕ አሪፍ ጊዜ አብረን እናሳልፋለን። በባለፈው ሌሰናችን ስለ መደመር አይተናል። እንዴት ነው ሁለት ኢንቲጀሮችን መደመር የምንችላቸው ኦፖዚት ሲሆኑ፣ ኔጌቲቭ እና ፖዚቲቭ ዊዝ ፖዚቲቭ፣ ኔጌቲቭ ዊዝ ኔጌቲቭ እንዲሁም የተለያየ ሳይን ሲኖራቸው እንዴት መደመር እንደቻል በባለፈው ሌሰናችን ያየንበት ሌሰን ነበር። ምናልባት ለዚህ ሌሰን አዲስ የሆናችሁ ተማሪዎች ካላችሁ ከዚህ ቀደም የለቀቅናቸው ቪዲዮዎች እንድታዩ እንጋብዛችኋለን። በዛሬው ሌሰናችን ነው ሁለት ዋና ፖይንቶች እናያለን። እንዴት አድርገን ሁለት ኢንቲጀሮችን ሰብትራክት እናደርጋለን ወይም ደግሞ እንቀንሳለን፣ እንዲሁም ደግሞ እንዴት አድርገን እናባዛለን የሚለው ሌሰን በአሪፍ በሆነ መልኩ የምናቀርብላችሁ ነው። ቻናላችንን ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁን ማስፍሩልን። እንዲሁም በተጨማሪ ደግሞ ቴሌግራም ቻናል አለን። ወርክሺቶች እዛ ጋር ጥያቄዎች ስለሚለቀቁ ቴሌግራም ቻናላችንን ጆይን እንድታደርጉ እንጋብዛችኋለን። ቀጥታ ወደ ሌሰናችን ማለት ነው። ኦኬ ሰብትራክሽን ደግሞ ሁለት ኢንቲጀሮች እንዴት ይቀነሳሉ? ከዚህ ቀደም ስለ መቀነስ በማደመር መቀነስ በናቹራል ነምበር እንዲሁም ደግሞ በሆል ነምበር አይተናል አይደል? ታች ክፍል ማለት ነው። ለምሳሌ አሁን መቀነስ ላይ 4 ሲቀነስ 2 ማለት ስንት ነው? ውጤቱ 2 ነው አይደል? እሺ ለምሳሌ 10 ሲቀነስ 5 ቢባል ስንት ነው? ይሄ ውጤቱ 5 ነው አይደል? በጣም አሪፍ። ይሄን ግን ፓራላሊ ምን ብዬ መጻፍ እችላለሁ? ወደ ኢንቲጀር ስናመጣው 4 ሲቀነስ 2 ማለት እዚህ ጋር የመደመር ምልክት ዘ ኦፖዚት ኦፍ ኔጌቲቭ 2 ስለሆነች እዚህ ጋር መቀነስ ምልክት ያለባት እንደዚህ ብዬ መጻፍ እችላለሁ ማለት ነው። እንደዚህ ብዬ ማስቀመጥ እችላለሁ። ምን ማለት ነው? 4 ላይ ምንድነው የሁለት ይቺ ምንድነው ኔጌቲቭ 2 ምንድነች? የሁለት ኦፖዚት ነች አይደለ? ስለ ኦፖዚት በባለፈው ላይ ስራችን ስላየን ማለት ነው። ስለዚህ 4 ሲደመር ኔጌቲቭ 2 ማለት እና 4 ሲቀነስ 2 ማለት እኩል ናቸው። ግልጽ ነው ተማሪዎች? እዚህ ጋር ዴፊኒሽኑን ከታችም እንደምታዩት ይሄ ማለት ነው ኤ ሲቀነስ ቢ ማለት ኤ ፕላስ ዘ ኔጌቲቭ ኦፍ ቢ ማለት ነው። ይሄ ማለት ሰብትራክቲንግ an integer b from a ማለት is the same as adding opposite of b to the a ማለት ነው። ስለዚህ ይሄ ምንድነው? 4 ብር ነበረኝ 2 ብር ዕዳ አለብኝ ስከፍለው ወደ አይ ከፍዬ ግን ስንት ይቀረኛል ማለት ነው? 2 ብር አለኝ ማለት ነው። እዚህ ጋርም በተመሳሳይ ይሄ ማለት 10 ሲቀነስ 5 ማለት እዚህ ጋር የምር ምልክት አስገባባትና ምን ትሆናለች ማለት ነው? 10 ሲደመር ኔጌቲቭ 5 ትሆናለች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር አሁን ምንድነው 10 ብር አለኝ 5 ብር ዕዳ አለብኝ ስከፍለው ስንት ይቀረኛል? 5 ብር ይቀረኛል ማለት ነው። ግን ትርፍ ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምንድነው ኢንቲጀር ላይ ስንቀንስ ምንድነው የሚለን? ኤ ማይነስ ቢ ጀነራሊ ኤ ማይነስ ቢ ማለት ምንድነው የምናደርገው? እዚህ ጋር የመደመር ምልክት እናስቀምጥባትና ኤ ፕላስ ዘ ኔጌቲቭ ኦፍ ቢ ማለት ነው። በቃ ይችን ያው መቀነስ ላይ ማለት ነው። ከዚህ በኋላ በጣም ቀላል ነው የሚሆነው። ግልጽ ነው ተማሪዎች? በጣም አሪፍ። ማንኛውም ቁጥር ይሁን ማለት ነው። ለምሳሌ እዚህ ጋር ያሉትን find the difference of the following integers by expressing the form of sum ነው የሚለን። ልክ እንደዚህ በዚህ መልኩ ማለት ነው የሚለን። አሁን የመጀመሪያው ምንድነው የሚሆነው? 5 ሲቀነስ ምንድነው 5 ማይነስ 2 የሚለው ምን እናደርጋለን ማለት ነው? ይሄ 5 እዚህ ጋር ፕላስ እናስገባባትና ፕላስ ዘ ኔጌቲቭ ኦፍ 2 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ልክ እዚህ ጋር በተመሳሳይ ለቢ ምን እናደርጋለን? እዚህ ጋር ፕላስ እናስገባለን 4 ሲደመር ዘ ኔጌቲቭ ኦፍ 7 እናደርጋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር በተመሳሳይ ፕላስ እናደርግባትና ምን ትሆናለች? 2 ሲደመር ዘ ኔጌቲቭ ኦፍ 6 እናደርጋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ይሄንን ሁለቱን እንመስላለን። 5 ብር ነበረ 2 ብር ዕዳ ያለብን ስንከፍለው ስንት ይቀረናል? 3 ብር ትርፍ ነው ማለት ነው። ፖዚቲቭ 3 ወይም ደግሞ 3 ማለት ይቻላል።
እዚህ ጋርም በተመሳሳይ ምንድነው የምናደርገው? 4 ብር አለን፣ 7 ብር ግን ዕዳ አለብን። ስንከፍለው አሁንም ዕዳ ይቀራል አይደለ? ስንት ዕዳ ይቀርብናል? 3 ብር ዕዳ። ኔጌቲቭ 3 ይመጣል ማለት ነው። ከፍለነዋል፣ የተወሰነውን 4ቱን ከፍለነዋል ከ7ቱ ዕዳ ውስጥ ግን አሁንም ዕዳ ይቀርብናል። ኔጌቲቭ 3 እንደ ዕዳ ይቆጠራል። መልሱ ኔጌቲቭ 3 ይመጣል ማለት ነው። እዚህ ጋርም በተመሳሳይ 2 ብር አለን ኪሳችን ላይ፣ 6 ብር ግን ዕዳ አለብን። ስለዚህ ስንከፍለው ዕዳ ነው አይደል? ዕዳውን ከፍለን አልጨረስንም አይደል? ግን 4 ብር ግን ምን ይቀርብናል? ዕዳ ይቀርብናል ማለት። ስለዚህ መልሳችን ኔጌቲቭ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ በዚህ መልኩ መቀነስ በደንብ ይቻላል ማለት ነው። ከኛ የሚጠበቀው መደመር መካከላቸው ላይ እናስገባለን። ከዛ በኋላ ኔጌቲቭን እንደ ዕዳ እንቆጥራለን፣ ፖዚቲቭን እንዳለኝ እንቆጥርና እሱን ማቀናነስ ይሆናል ማለት ነው። በጣም አሪፍ። ሌላኛው ደግሞ አንድ ፎርማት ልንገራቸው። አሁን እዚህ ጋር እንዳለ የቅድሙንም ሳንረሳ አንድ አይነት የሆኑ ተመሳሳይ አይነት ያላቸው ለምሳሌ 2 የመቀነስ ምልክቶች ተከታትለው እየመጡ ነው ያለ። እዚህ ጋርም ስናየው እዚህ ጋርም ሲ ላይም ስናየው ዲ ላይም ስናየው አሉ አይደለ? በጣም አሪፍ። ስለዚህ ምንድነው የሚለን? ህጓን ልንገራችሁ መጀመሪያ እና ከዛ እንመለሳለን። ምንድነው የሚለን? 2 የመቀነስ ምልክቶች እዚህ ጋር ኖት ዋጋ for any two integers a and b ይኸውላችሁ ይችን በደንብ ያዙ። 2 የመቀነስ ምልክቶች እዚህ ጋር ልክ እንደዚህ ከተሰጠን በመካከላቸው ምንም አይነት ቁጥር ከሌለ ወደ ምን ይቀየራል? ወደ መደመር ይቀየራል። ልክ እንደዚህ ይመጣሉ ማለት። ስለዚህ ምን መጣ ማለት ነው? a plus b መጣ ማለት ነው። እቺን ያዙ በደንብ። የምትይዙት ምንድነው? 2 የመቀነስ ምልክቶች በመካከላቸው ምንም አይነት ቁጥር ከሌለ ያ መቀነሱ ወደ መደመር ይቀየራል ማለት ነው። a plus b ፎርም ይሆናል ማለት ነው። ስለዚህ አሁን እቺን ወደዚህ ስንመጣ ምን እናደርገዋለን? አሁን ምን እናደርገዋለን ማለት ይሄ መደመር ይሆናል ማለት ነው። 25 ሲደመር 30 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄ የወረድኛ 2 ፖዚቲቭ ሆኖ መደመር እናውቃለን። 25 እና 30ን መደመር ነው። ስንት ይመጣል? 5 35 ይወርዳል። 2 ሲደመር 3 5። ስለዚህ መልሳችን መጣ 55 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋርም በተመሳሳይ አንድ ነገር ይችኛዋ አትነካም ከፊት ያለችው ግን እዚህ ጋር ምን ይመጣል? አሁን ይሄ ኔጌቲቭ 12 ይሄ ወደ መደመር ይቀየራል። ይሄ እንዳለ ሲደመር 18 ይመጣል። ግልጽ ነው ተማሪዎች? በሌላ አባባል ደግሞ ይሄ ምን ማለት ነው? 12 ብር ዕዳ ነበረብኝ፣ 18 ብር ግን አለኝ። ስለዚህ ምን ማለት ነው? ይሄኛው ዕዳዬን ከፍዬ የሆነ ብር ይቀረኛል አይደል? እሱ ስንት ይመጣል? 6 ብር ይቀራል። ስለዚህ አሁን በደንብ ካልኩሌት ብታደርጉ ኔጌቲቭ 12 ሲደመር 18 6 ይቀራል ማለት ነው። ይሄኛውን በሌላ መልኩ መጻፍ እንችላለን። ምን አድርገን? ይሄኛውን 18 ሲደመር ኔጌቲቭ 12 ማለት እንችላለን። ተመሳሳይ ነው። ይሄ አገላለጽ እና ይሄ አገላለጽ ተመሳሳይ ነው። ይሄኛውን ወደፊት አመጣሁትና ይሄኛውን ወደ ከፊት አስቀደምኩት። ስለዚህ ምንም የተለየ ነገር የለም። 18 ብር አለኝ፣ 12 ብር ግን ዕዳ ነው። ዕዳዬን ከፈልኩና ስንት ብር ይቀረኛል? ኪሴ ጋር 6 ብር አለኝ ማለት ነው። በጣም አለ። እሺ እዚህ ጋርም በተመሳሳይ ይሄኛውን ስናየው ምን ማለት ነው? እቺ ፕላስ ትሆናለች አይደል? መሀል ላይ ያለችዋ ምን ማለት ነው? ይሄ ኔጌቲቭ 55 ሲደመር 20 ማለት ነው። ግልጽ ነው ተማሪዎች? ለምን መደመር አልኩት? ሁለቱ ቁጥሮች በመካከላቸው ምንም ቁጥር ከሌለ ወደ መደመር ይቀየራሉ ብለናል። ስለዚህ አሁን ምን መጣ? አሁን 55 ብር ዕዳ ነበረብኝ፣ 20 ብር አለኝ፣ ቀነስኩት። ስቀንሰው ግን ስንት ይቀረኛል? ኔጌቲቭ 35 ብር ዕዳ ይቀርብኛል ማለት ነው። ለምን 20ውን ከፈልኩት ከዚህ ውስጥ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄኛውን በተመሳሳይ ምን ይሆናል? አሁን ይሄ መደመር ይሆናል በመካከላቸው። ይሄ 8 ሲደመር 9 ይሆናል አይደል? በጣም ይሄ ቀጥታ መደመር ነው። 8 እና 9 ሲደመር 17 ይመጣል ማለት ነው። በጣም አሪፍ። እሺ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥላለን። ስለዚህ ሁለት ህግ አወቅን ማለት ነው። መቀነስ ሲሆን በመካከላቸው መደመር አድርገን መለያየት ነው። 2 የመቀነስ ምልክቶች በመካከላቸው ቁጥር ከሌለ ወደ መደመር ይቀየራሉ ብለናል። ስለዚህ እነዚህ ሁለት ሩሎችን አፕላይ እያደረግን ወይም ደግሞ ተግባራዊ እያደረግን የመጽሐፋችሁን ኤክሰርሳይዝ 2.42ን እንሰራለን ማለት ነው። ስለዚህ አሁን ምን ማለት ነው? ይሄኛው በመጀመሪያ ይሄ ሲገለጽ ኤ
ምንድነው የሚለን? ኤክስፕረስ ዘ ፎሎዊንግ ዲፈረንስስ ኢን ዘ ፎርም ኦፍ ሰም ነው የሚለን። ሶ ይቺን በዚህኛው መካከል ላይ ምንም ቁጥር የለም ብለናል። ይቺ ወዴት ትባላለች? 3 ሲደመር 10 ትሆናለች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይቺኛዋ ደግሞ ምን ትሆናለች? -5 ሲደመር 6። ለምን? ይቺ ምንም ቁጥር የለም፣ ስለዚህ ወደ መደመር ትቀየራለች። ይሄኛው ደግሞ ይቺኛዋ አንድ መሃል ላይ ፕላስ እናስገባለን ብለናል አይደል? ስለዚህ 9 ሲደመር -12 ይሆናል ማለት ነው። እዚህ ይሄኛው ይቺኛዋ እዚህ ጋር ፕላስ እናስገባና ስንት ይሆናል? 25 ሲደመር -17 ማለት ነው። ይሄኛውን በተመሳሳይ ምን ማለት ነው? -178 እዚህ ጋር ፕላስ እናስገባለን ሲደመር -57 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን በተመሳሳይ ምን ማለት ነው? እዚህ ጋር ፕላስ እናስገባለን -365 ሲደመር -1 ሺህ እናደርጋለን ማለት ነው። ከዚህ በኋላ በጣም ቀላል ነው ውጤቱ፣ በጣም ቀላል ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ለምሳሌ የኤን መልሱ ብንሰራው ምን ይሆናል? የኤ መልሱ ምንድነው? 3 እና ሲደመር 10 ይሄ ወደ ስንት ይሆናል? ወደ 13 ይመጣል። እሺ በጣም ቀላል ስለሆነ ቢ መልሱ ምን ይሆናል ማለት ነው? -5 ሲደመር 6። አሁን 5 ብር ዕዳ ነበረብኝ፣ 6 ብር አለኝ፣ ስከፍለው ስንት ይቀረኛል? 1 ብር ቀረኝ ማለት ነው። በኪሴ ትርፍ ነው ይሄ። ለምን? 5ቱን ብር ዕዳ ከፍያለሁ 6 ብር ስለነበረኝ ማለት ነው። እሺ ሲ 9 ብር አለኝ፣ -12 ብር ማለት 12 ብር ዕዳ አለብኝ። 9 ብር ስከፍለው ዕዳ ነው የሚቀርብኝ፣ ግን ስንት ዕዳ? 3 ብር ዕዳ። ሰው መልሱ -3 ይመጣል ማለት ነው። ዲ ደግሞ ስንት ይመጣል? አሁን 25 ብር አለኝ፣ 17 ብር ዕዳ አለብኝ። 25ቱን ብር ዕዳዬን ስቀንስ ስንት ይቀረኛል? 8 ብር አለኝ ማለት ነው። ግን ትርፍ ነው ያለኝ 25 ብር፣ ብዙ ነው ከዕዳው በላይ ነው የያዝኩት ብር ማለት ነው። በጣም አሪፍ። ማነው? ኢ ደግሞ 178 ብር ዕዳ አለብኝ፣ እንደገና ደግሞ ሌላ 57 ብር ደግሞ ዕዳ ጨመርኩ ማለት ነው። ይሄ አሁን መደመር ነው አጣጣል። ስለዚህ አሁን 178 እና 57ን አንድ ላይ መደመር ማለት ነው። ስለዚህ ሁለቱም ዕዳ ነው። ስለዚህ ምንድነው ብለናል? በባለፈው ምንድነው ብለናል? መደመር ላይ ኔጌቲቭ ሲደመር ኔጌቲቭ መልሱ ኔጌቲቭ ይሆናል ብለናል መደመር ላይ። ስለዚህ እዚህ ጋር 178 ብር ዕዳ ነበረብኝ፣ እንደገና ደግሞ 57 ብር ደግሞ ተጨማሪ ዕዳ ደምር። ስለዚህ አሁን ልደምረውና አንድ ላይ አስቀምጠዋለሁ። 8 ሲደመር 7 15 ይመጣል፣ አንድ አለኝ። 5 ሲደመር 7 12፣ ከአንድ ጋር 13 አንድ አለኝ። ስለዚህ 2 ይመጣል። ይሄ -235 ብር ዕዳ ሆነ ማለት ነው። በጣም አምስ። ከዛ የመጨረሻው ኤፍ ደግሞ ኤፍን በተመሳሳይ -365 ብር ዕዳ ነበረብኝ፣ እንደገና ደግሞ 1000 ብር ዕዳ ተበደሩ። ስለዚህ አጠቃላይ ስንት ይመጣል? -1365 ብር ዕዳ ሆነብኝ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እንዲህ እያልን መቀነስን በቀላሉ ማስኬድ ይቻላል ማለት ነው። በአጭሩ ምንድነው ሁለት ነገሮች ቁጥሮች ቢሰጡ ኤ ማይነስ ቢ ከተባለ ምንድነው የምናደርገው? አንድ መጠንቀቅ ያለብን ነገር በቃ እዚህ ጋር ጉዳዩን እንጨርሰዋለን ማለት ነው። እዚህ ጋር ምን እናስገባለን? ፕላስ እናስገባና ምን እናደርጋለን? ኤ ፕላስ ዘ ኔጌቲቭ ኦፍ ቢ ማለት ብቻ ነው የሚጠበቅበት። እዚህ ጋር ምንድነው ሁለት ቁጥሮች ሌላኛው ኤ ማይነስ ኦፍ ማይነስ ቢ ደግሞ ከሆነ ምን እናደርጋለን? እሺ ወደ ፕላስ እንቀይርና ምን እናደርጋለን? ኤ ፕላስ ቢ እናደርገዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እንዲህ እያልን ማንኛውም ቁጥር ኢንቲጀርን መደመርና መቀነስ እንችላለን ማለት ነው። በጣም አሪፍ። እስኪ እንየው ሌላ ደግሞ እዚህ ያለው ጥያቄ ኤክሰርሳይዛችሁን ነው እየሰራን ያለነው። ይሄ ምን ማለት ነው? አሁን ይሄ ፋይንድ ዘ ዲፈረንስ ፎሎዊንግ ዲፈረንስ ነው የሚለን። ይሄ ምንድነው ብለናል? 0 ሲደመር ኔጌቲቭ 3 ነው የሚለን። ይሄ ምንም 0 ለውጥ ስለሌለው ኔጌቲቭ 3 ይመጣል ማለት ነው። ይሄኛው መደመር ይሆናል ብለናል። 7 ሲደመር 8 ይሆናል። ይሄ መልሱ ስንት ነው? 15 ይሆናል ማለት ነው። ይሄኛው ደግሞ ምንድነው የሚሆነው? ኔጌቲቭ 75 ሲደመር ኔጌቲቭ 15 ይመጣል አይደል? ስንት ይመጣል አሁን? ይሄ ኔጌቲቭ 90 ይመጣል። ለምን? ኔጌቲቭ ኦፍ ኔጌቲቭ አንድ ላይ ነው።
ኔጌቲቭ ዕዳ ነበረብኝ። እንደገና ደግሞ ሌላ ኔጌቲቭ ደመርኩበት ዕዳ ሆነ ማለት ነው። የኔጌቲቭ 9 ይመጣል። ይቺኛዋ ደግሞ ምን ትሆናለች? ይቺ ፕላስ ትሆናለች አይደል? እዚህ ያለችው። ስለዚህ ኔጌቲቭ 1789 ሲደመር ይሆናል። ፖዚቲቭ 1000 ነው። ለምን መደመር ሆነ? ተከታትለው ስለመጡ ቁጥሩ ስለሌላቸው በመካከላቸው መደመር ሆነ። ይሄ ዕዳው በጣም ትልቅ ነው፣ ግን 1000 ብር ስቀንስለት 7 እዚህ ጋር ምን ይመጣል? አሁን 789 ግን ምን ዕዳ ያ ዕዳው ይበልጣል። ዕዳው ይበልጣል ስላችሁ ብዙ ዕዳ ነው ያለብኝ። 1000 ብር ነው የከፈልኩት። ስለዚህ አሁንም ዕዳ ይቀርብኛል ማለት ነው። በጣም አሪፍ። ይሄኛው ምን ይሆናል? አሁን ይሄኛው ፕላስ ይሆናል። ይህ ማለት ነው 465 ሲደመር ይሆናል 778 መልስ ነው ይሆናል። ሰው ልደምረው ይሄ ነው። ይሄ ማለት 465 778 ሲደመር ስንት ይመጣል? 5 እና 8 13 አንድ አለኝ። 6 እና 7 13 አይደለ? ያ 6 እና 13 ከአንድ ጋር 14 አሁንም አንድ አለኝ። 4 እና 7 11 ከአንድ ጋር 12 ይመጣል። ስለዚህ ፖዚቲቭ 1243 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይቺኛዋ ደግሞ ምን እንደምናደርጋት 25 ሲደመር ኔጌቲቭ 75 እናደርጋለን። ሶ ምንድነው የሚሆነው? ይሄ 25 ብር አለኝ ኪሴ ጋር 75 ብር ግን ዕዳ ነበረብኝ። ሶ ስከፍለው አሁንም ዕዳ አለብኝ፣ ግን ስንት ነው የሚሆነው? 50 ብር ይሆናል ማለት ነው። 50 ብር ዕዳ ይቀርብኛል ማለት ነው። በጣም አሪፍ። ሶ እንዲያ እኛ መቀነስን መስራት እንችላለን ማለት ነው። ሶ እዚህ ጋር ሶስተኛው ደግሞ ምንድነው የሚለው? the melting point of a dry ice is ኔጌቲቭ 109 ዲግሪ ፋራናይት ነው ይለናል። the boiling point of a dry ice ደግሞ ምን ስንት ነው ይለናል? 109 ነው ይለናል። then how many degrees is the boiling point above the melting point ነው የሚለው። ይኸውላችሁ አሁን እዚህ ጋር ለምሳሌ እንትኑ ቢሆን እዚህ ጋር በመካከላቸው 0 ቢሆን ሜልቲንግ ፖይንቱ ደግሞ ኔጌቲቭ 109 ዲግሪ ፋራናይት ነው። ቦይሊንግ ፖይንቱ ደግሞ እዚህ አካባቢ ቢሆን 109 ዲግሪ ፋራናይት ቢሆን ሶ ምንድነው ጥያቄው? በመካከላቸው ያለው ዲፈረንስ ስንት ነው ነው። ሶ አሁን ምንድነው የምናደርገው? ይሄ ማለት 109 ዲግሪ ፋራናይት ሲቀነስ ኔጌቲቭ 109 ዲግሪ ፋራናይት ይሄን የተፈለገው። ስለዚህ ምንድነው የሚሆነው? በመካከላቸው ምን ቁጥር ከሌለ ምን ሆነ? ፖዚቲቭ ይሆናል አይደል? ስለዚህ 109 ሲቀነስ ሲደመር 109 መጣ ማለት ነው። ስለዚህ ስንት ይመጣል? አሁን 218 ዲግሪ ፋራናይት ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ ወደ ቀጣዩ ደግሞ ስንሄድ መልቲፕሊኬሽን እና ዲቪዥን ነው። የዛሬው መልቲፕሊኬሽን ብቻ እናይና በቀጣይ ደግሞ ዲቪዥን በደንብ እናያለን ማለት ነው። ሶ መልቲፕሊኬሽን ስናረግ ግልጽ ነው፣ የመቀነስ ግልጽ ነው አይደል ተማሪዎች? በጣም አሪፍ። መልቲፕሊኬሽን ስናረግ አሁን ስንት አይነት ቁጥር አለ? ሁለት አይነት ቁጥሮች አሉ አይደል? ሶ ሁለት ቁጥሮች ስናባዛቸው ኤ እና ቢ ነው የሚባዙ። ስለዚህ ሲባዙ ውጤታቸው ምን ይሆናል ነው ጥያቄው። ግን ምንድነው የመጀመሪያው ኤ ፖዚቲቭ ሊሆን ይችላል፣ ይሄኛውም ፖዚቲቭ ሊሆን ይችላል። ሶ ሁለቱ ፖዚቲቭ ታይምስ ፖዚቲቭ ከሆኑ ይታወቃል ፖዚቲቭ ነው የሚመጣው ሪዛልቱ ማለት ነው። ከዚህ በፊት ስናባዛው ስለነበረ ኤ ኔጌቲቭ ቢሆንስ እና ደግሞ ቢ ደግሞ ፖዚቲቭ ቢሆንስ መልሱ ሲባዙ ስንት ይመጣል? አንድ መልስ እንጠይቃለን። ኤ ለምሳሌ ፖዚቲቭ ሆኖ ቢ ደግሞ ኔጌቲቭ ቢሆንስ ሲባዙስ ምን ይመጣል የሚለውን እንጠይቃለን። ሁለቱም ኔጌቲቭ ቢሆንስ ኤም ቢም ኔጌቲቭ ሆኖ ሲባዙ ውጤታቸው ስንት ይመጣል የምትለው በደንብ የምናይበት እንጂ ማባዛት የተለየ ነገር ኑሮት አይደለም። ከዚህ በፊት እንደምናባዛው እናባዛለን ማለት ነው። ለምሳሌ አሁን ፖዚቲቭ ታይምስ ፖዚቲቭ ሲባል አሁን 3 ሲባዛ በ4 ሲባል 12 ነው አይደል? ያው ለምን ይሄም ፖዚቲቭ ነው ይሄም ፖዚቲቭ ነው። ስለዚህ ውጤቱ ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ግን ለምሳሌ ይቺኛዋ ኔጌቲቭ 3 ሲባዛ በ4 ባረገው ይቺ ኔጌቲቭ ነች፣ ይሄኛው ፖዚቲቭ ነው። ግን ውጤቱ ስንት ይመጣል? ወይም ደግሞ ኔጌቲቭ 3 ሲባዛ በኔጌቲቭ 4 ቢሆን ውጤቱ ስንት ይመጣል? እንዲሁም ደግሞ 3 ሲባዛ በኔጌቲቭ 4 ቢሆን ውጤቱ
ስንት ይመጣል ብትለው ፓርት ብቻ የምናይበት ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ስለዚህ ህጎችን እዚህ ጋር ላሳያችሁ። ስለዚህ ምንድነው የመጀመሪያው ሁለቱም ፖዚቲቭ ከሆነ ቱ ፋክተርስ የሚባሉት ማለት ነው ቦዝ አር ፖዚቲቭ ኤም ቢም ፖዚቲቭ ከሆኑ ውጤቱም ፖዚቲቭ ይመጣል። ለምሳሌ አሁን 3 ሲባዛ በ5 15 ነው፣ ውጤቱም ፖዚቲቭ ነው። ሁለቱ ደግሞ የተለያየ ሳይን ሲኖራቸው የተለያየ ሳይን ኦፖዚት ሳይን ሲኖራቸው ማለት የመጀመሪያው ፖዚቲቭ ዊዝ ኔጌቲቭ ሊሆን ይችላል ወይም ደግሞ ኔጌቲቭ ዊዝ ፖዚቲቭ ሊሆን ይችላል። ቅደም ተከተሉ ችግር የለውም፣ ግን ዋናው ትልቁ ነገር አንደኛው የተለያየ ሳይን ይኖራቸው። ስለዚህ መልሳቸው ምን ይሆናል? ኔጌቲቭ ይሆናል። ለምሳሌ አሁን ኔጌቲቭ 3 ታይምስ 5 ኔጌቲቭ 15 ነው። እንደዚህ ማለት ይቻላል 3 ታይምስ ኔጌቲቭ 5 ብናደርገው ይሄ ኔጌቲቭ 15 ይመጣል። ተመሳሳይ ነው የሚመጣው። እሱን እናደርጋለን። ሁለቱም ኔጌቲቭ ከሆኑ ደግሞ ውጤቱ ኔጌቲቭ በኔጌቲቭ ይጣፋና ፖዚቲቭ ይሆናል ማለት ነው። ግን ይሄ ለመልቲፕሊኬሽን ብቻ ነው የሚሰራው እና ለዲቪዥንም ይሰራል። በኋላም በደንብ ዲቪዥን ላይ የምናየዋለን። ግን ልክ መቀነስ ላይ ኮንፊውዝ እንዳትሆኑ ማለት ነው። አሁን ኔጌቲቭ 3 ሲቀነስ 4 ቅድም ምንድን ነው በሩላችን እዚህ ጋር ፕላስ እናስገባለን ብለናል አይደል? ኔጌቲቭ 3 ሲደመር ኔጌቲቭ 4 ማለት ነው። ይሄ ኔጌቲቭ 7 ነው። ግን ኔጌቲቭ 3 ሲባዛ በኔጌቲቭ 4 ከተባለ ግን ሁለቱም ኔጌቲቭ ከሆኑ ይጣፋና ፖዚቲቭ 12 ይመጣል ማለት ነው። በጣም አሪፍ። ስለዚህ በዛ ወይ እንረዳው። አሁን ሁለት ነገር አወቅን ማለት ነው። ስለዚህ አሁን ተመልሰን እዚህ ጋር ህጉን ማወቅ እንችላለን። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ይመጣል ማለት ነው። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ይመጣል ማለት ነው። ኔጌቲቭ ታይምስ ኔጌቲቭ ምንድነው? ኔጌቲቭ መልሱ ኔጌቲቭ ማነው? ፖዚቲቭ ይመጣል ማለት ነው። ሶሪ ፖዚቲቭ ይመጣል ማለት ነው። ሁለቱ የተለያየ ሳይን ካላቸው ብቻ ነው ኔጌቲቭ የሚመጣ እንጂ አንድ አይነት ሳይን ካላቸው ፖዚቲቭ ወይም ደግሞ ኔጌቲቭ ከሆነ ሲባዙ ውጤታቸው ሁለቱም ፖዚቲቭ ይመጣል ማለት ነው። በጣም አሪፍ ተማሪዎች። ስለዚህ አሁን እዚህ ጋር ማየት እንችላለን። ፋይንድ ዘ ፕሮዳክት ኦፍ ዘ ፎሎዊንግ ይለናል። ኤግዛምፕል 1 የመጻፋችሁ ማለት ነው። 3 ሲባዛ በ5 ሁለቱም ፖዚቲቭ ናቸው። መልሱ ፖዚቲቭ ነው ይመጣል። መልሱም 15 ይመጣል ማለት ነው። ይሄ ደግሞ 11 በ6 ሁለቱም ፖዚቲቭ ናቸው። መልሱ ስንት ይመጣል? 66 ነው። ፖዚቲቭ ይመጣል ማለት ነው። ሁለተኛውም ኤግዛምፕል ምንድነው? ፋይንድ ዘ ፕሮዳክት ኦፍ ዘ ፎሎዊንግ ነምበርስ ኤክስፕረሲንግ ኢን ዘ ፎርም ኦፍ ሰም ነው የሚለው። ምን ማለት ነው? ዘ ፎርም ኦፍ ሰም ለምሳሌ አሁን እንደዚህ ማለት ነው። ለምሳሌ 2 ሲባዛ በ3 ማለት 2 ሲደመር 2 ማለት ነው አይደል? ሁለትን 3 ጊዜ መጻፍ እንደማለት ነው። በዛ በወይ ግለጹት ነው። ለምሳሌ ይሄ ማለት ምን ማለት ነው? ኔጌቲቭ 5 ሲደመር ኔጌቲቭ 5 ሲደመር ኔጌቲቭ 5 ሲደመር ኔጌቲቭ 5 ማለት ነው አይደል? 4 ጊዜ መጻፍ ማለት ስለሆነ በዚህ ወይ ግለጹት ስለተባለ ኢን ዘ ፎርም ኦፍ ሰም ስለተማለት ነው። ስለዚህ የስንት ይመጣል ደግሞ ይሄ ኔጌቲቭ 20 ይመጣል ማለት ነው። ስለዚህ ዕዳ ነበረብኝ፣ አሁንም ዕዳ ደምር 20 ብር አጠቃላይ ዕዳ አለብኝ ማለት ነው። በሌላ አባባል ነው ይሄኛው ፖዚቲቭ ነው፣ እቺኛዋ ኔጌቲቭ ነው። ሲባዙ መልሳችን ምን ይመጣል? ውጤቱ ምን ይመጣል ማለት ነው? ኔጌቲቭ ይመጣል ማለት ነው። ይሄኛው በኔጌቲቭ በተመሳሳይ ኔጌቲቭ 1 ሲደመር ኔጌቲቭ 1 ሲደመር ኔጌቲቭ 1 ሲደመር ኔጌቲቭ 1 ሲደመር ኔጌቲቭ 1 1 2 3 4 5 ሲደመር ኔጌቲቭ 6 ጊዜ መጻፍ ይጠበቅብኛል። ስለዚህ ስንት ይመጣል? ኔጌቲቭ 6 ማለት ነው። ሲባዛ በሌላ አባባል ይሄ ኔጌቲቭ ነው፣ ይሄኛው ፖዚቲቭ ነው። ሲባዛ መልሳችን ምን ይመጣል ማለት ነው? ኔጌቲቭ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ነው። እዚህ ጋር ይሄ ማለት በሌላ አባባል ምንድነው? ኔጌቲቭ 365 ደምር ኔጌቲቭ 365 ሁለት ጊዜ ጻፉ ስለተባለ ነው። ይሄ ስንት ይመጣል? አሁን ይሄ መደመር ነው። ይሄኛው ኔጌቲቭ ነው፣ ይሄኛው ፖዚቲቭ ነው። ሲባዛ መልሳችንም ኔጌቲቭ ይመጣል። እናየዋለን በኋላ። እንደምረው ኔጌቲቭ 365 ሲደመር ኔጌቲቭ 365 መደመር ሁለት ኔጌቲቭ ከሆነ መልሱ ኔጌቲቭ ነው የሚሆነው። 5 ሲደመር 5 10 አንድ አለኝ። 12 ከአንድ ጋር 13 አንድ አለኝ 7 ይመጣል። ኔጌቲቭ 730 ይመጣል። በጣም ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሩሎችን በዚህ መልኩ መያዝ ይቻላል ማለት ነው። ስለዚህ አሁን እናባዛ መልኩ በዚህ መልኩ ማለት ነው። አሁን የምን ይመጣል ማለት ነው?
ፖዘቲቭ ነው ታይምስ ኔጌቲቭ መልሱ ኔጌቲቭ ስለሚመጣ ኔጌቲቭ 12 ማለት ነው። ምንድነው ያለው? ፖዘቲቭ ታይምስ ኔጌቲቭ የተለያየ ከሆነ መልሱ ኔጌቲቭ ነው የሚመጣው ሪዛልት ማለት የተለያየ፣ ወይም ደግሞ ኔጌቲቭ ታይምስ ፖዘቲቭ ከሆነ መልሱ ኔጌቲቭ ሆነ። ግን ኔጌቲቭ ታይምስ ኔጌቲቭ ከሆነ ግን መልሱ ምንድነው? ፖዘቲቭ ነው። ወይም ደግሞ ፖዘቲቭ ታይምስ ፖዘቲቭ ከሆነ የሁሌም ስለምናውቀው ፖዘቲቭ ነው ይመጣል። አንድ አይነት ከሆነ ፖዘቲቭ ይመጣል። የተለያየ ከሆነ ኦፖዚት ሳይን ካላቸው ግን ኔጌቲቭ ይመጣል። ይችን ብቻ በደንብ ያዙ። በጣም አሪፍ። ስለዚህ አሁን የዚህ መልሶ ኔጌቲቭ ነው የሚመጣ ይታወቃል። በቃ ለምን? የተለያየ ሳይን ስላላቸው። ይህም ማባዛት ነው። 12ን በ11 ላባዛና መልሱን አስቀምጣለሁ። 2 1 2 1 132 132 ሰው ኔጌቲቭ 132 ይመጣል። ይሄ ቀላል ነው። ዜሮ መጨመር ነው፣ ግን ኔጌቲቭ ነው የሚመጣ። ለምን? የተለያየ ሳይን አለው። ኔጌቲቭ 2607 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ያው ፋይንድ ዘ ፕሮዳክት ኦፍ ዘ ፎሎዊንግ ይለናል። ይሄ ልክ ነው ማለት ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4 ይሄ ልክ ነው። ለምን? የተለያየ ስለሆነ ኔጌቲቭ 2 ሲባዛ በ1 ይሄ ኔጌቲቭ 2 ልክ ነው። ኔጌቲቭ 2 ሲባዛ በ0 ያው 0 በማንኛውም ቁጥር ሲባዛ 0 ስለሚመጣ ነው። ኔጌቲቭ 2 ሲባዛ በኔጌቲቭ 1 ግን ስንት ነው የሚመጣ? 2 ነው የሚመጣ። ለምን? ሁለቱም ኔጌቲቭ ከሆኑ ምን ብለናል? ፖዚቲቭ ሪዛልት ይመጣል ስላልን ማለት ነው። ስለዚህ ለምሳሌ ኔጌቲቭ 10 ሲባዛ በኔጌቲቭ 10 ቢሆን ስንት ይመጣል? ፖዚቲቭ 100 ነው የሚመጣ አይደል? ለምን? ሁለቱም ኔጌቲቭ ናቸው። ኔጌቲቭ በኔጌቲቭ ይጣፋል። 10 ሲባዛ በ10 100 ስለሚመጣ ማለት ነው። በጣም አሪፍ። እሺ ሶኒያውን በደንብ የመጻፋቸውን 2.5 አንድ ለነሳ ፖዚቲቭ ናቸው። ሁለቱም ፖዚቲቭ ይመጣል። መልሶ 6 ሲባዛ በ12 አይ ቲንክ 72 ይመጣል። እሺ 13 ሲባዛ በ15 ፖዚቲቭ ነው የሚመጣ፣ ግን እናባዛው 13 ሲባዛ በ15 5 ጊዜ 3 15 አንድ አለኝ 5 ጊዜ 1 5 ከአንድ ጋር 6 1 3 1 ይመጣል። 195 195 ስናባዛ ተሳሳት ነው ማለት ነው። ኦኬ በጣም አሪፍ። እሺ እዚህ ጋር ይሄ ኔጌቲቭ ነው የሚመጣ መልሱ ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ የተለያየ ሳይን ከሆነ ኔጌቲቭ ስለሚመጣ ግን መልሱ ስንት ነው? 91 ኔጌቲቭ ይመጣል። ይሄኛውም ኔጌቲቭ ነው የሚመጣ መልሱ ግን እናባዛ 25ን በ16 ላባዛ 6 ጊዜ 5 30 3 አለ 6 ጊዜ 2 12 15 ከ3 ጋር ማለት ነው 5 2 ሰው ልደምረው ወደ ታች 0 0 3 4 አይ ቲንክ 400 ኔጌቲቭ 400 ይመጣል ማለት ነው። ኦኬ ሶ እንዲያ ይሄንን ሁሉንም ማባዛት ይቻላል። ይሄኛው ኔጌቲቭ ታይምስ ኔጌቲቭ መልሶ ፖዚቲቭ ነው የሚመጣ። ይሄኛው መልሶ ፖዚቲቭ ነው የሚመጣ። ለምን? ሁለቱም ኔጌቲቭ ከሆኑ ፖዚቲቭ ይመጣል ማለት ነው። አንዱን ብቻ እናባዛና ሌላውን ለእናንተ ተውላችኋል ማለት የመጀመሪያው አልነበር 103 ሲባዛ በ17 3 ጊዜ 7 21 2 አለኝ 7 ጊዜ 0 0 ከ2 ጋር 2 7 ጊዜ 1 7 እሺ 1 ጊዜ 3 3 1 ጊዜ 0 0 1 ጊዜ 1 1 ይመጣል። ሰው ልደምር 1 ይወርዳል 5 እሺ 7 1 ስለዚህ 1750 1 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሰው ኤፍን የመጨረሻውን ለእናንተ ተወላችሁ መልሳቸው ግን ፖዚቲቭ ሪዛልት ነው የሚመጣ ማለት ነው። ሶ እንዲያል ኦኬ ጨርሰናል የዛሬው ሌሰናችን። ሶ የዛሬው ሌሰናችን ይሄንን ይመስል ነበር። አይ ሆፕ አሪፍ ጊዜ እንዳሳልፋችሁ ተስፋ አደርጋለሁ። በቀጣይ ደግሞ ማካፈል እንዴት እንደምናካፍል ሁለት ኢንቲጀሮች እንዴት እንደምናካፍል ውጤታቸው ልክ እንደ መልቲፕሊኬሽን ተመሳሳይ ይሆናሉ የሚለውን የምናይበት ሌሰን ነው። ከዛ በኋላ ደግሞ ወርክሽቶችንም ይዘን እንመጣለን ማለት ነው። አይ ሆፕ ከኛ ጋር አብራችሁ አመቱ ሙሉ እንደምትዘልቁ ተስፋ እናደርጋለን። ጥሩ ጥያቄዎችን ደግሞ ቴሌግራም ቻናላችን ላይ ቲክቶክ ቻናላችን ላይ እንለቅላችኋለን። አሪፍ ጊዜ ከኛ ጋር አሳልፉ። ቻናላቻችንን በሙሉ ሰብስክራይብ እና ፎሎ ማድረግ እንዳትረሱ። መልካም የጥናት ጊዜ። ቻው